ለሥራ ውጭ አገር በሄደበት የሞተ ኢትዮጵያዊ ውርስ የት ይከፈታል? መቼም ሞት ቀጠሮ አያውቅም። መቼና የት መጥቶ በሉ እንሂድ እንደሚል አይናገርም። በቃ ድንገት ይመጣል፣ ከዚያ አስከትሎ ይሄዳል። ጥያቄም ተከታትሎ ይመጣል። አባት ያረፈ ጊዜ ከጥያቄዎቹ አንዱ የሚመጣውም ከሚስትና ከልጆች በኩል ሊሆን ይችላል። እዚህ ጋር ማሳያ ይጠቀሳል። አቶ አለፎም የወይዘሮ ታደለች ባለቤት የ4 ልጆቻቸውም አባት፣ እነርሱ የጋራ ኑሯቸውም እዚሁ ኢትዮጵያ ሐረር ላይ ነበርም። የእንጀራ ነገር ግን አቶ ሀለፎምን እጃቸውን ይዞ ወደ ኤርትራ ወሰዳቸው። በመሃል ጦርነት መጥቶ እዚያው አስቀራቸው። እርሳቸውም ተቀብለው እየኖሩ እያለም ቀጠሮ የማያውቀው ሞት ይዟቸው ሄደም። መሄዳቸውን ያወቁት ባለቤታቸውና ልጆቻቸውም ወደ ፍርድ ቤት ሄደው ሚስትና ወራሽነት እንዲረጋገጥ ጠየቁ። የተጠየቀው ፍርድ ቤት ግን ሟች የኤርትራ ነዋሪ መሆናቸውን አረጋግጫለሁ በማለት አቤቱታቸውን ሳይቀበለው ቀርቷል። እነርሱም ምን ተሻለን ታዲያን ጠይቀዋል። ለጥያቄያቸው ሰበር የሰጣቸው መልስ ለዛሬ ተመርጧል። አሁን ተመጥኖ ይቀርባል። ደግሞ አልሰማንም እንዳትሉ ተብላችኋል። በድንገት ወጥቶ ከመቅረት የምታምኑት አምላክ ይጠብቃችሁ። አቤቱታው በመጀመሪያ የቀረበለት ፍርድ ቤት ላለማስተናገዱ ምክንያት ያደረገው አቶ አለፎም ከ9 ዓመት በፊት ወደ ኤርትራ ሄደው የኤርትራ ነዋሪ መሆናቸውን አረጋግጫለሁ በማለት ነው። ይህንንም ውሳኔውን የክልሉ ይግባኝ ሰሚ ችሎትና ጠቅላይ ፍርድ ቤት አጽንተውታል። የሟች አቶ ሀለፎም ሚስትና ልጆች ግን ባለመጽናታቸው ቅሬታቸውን ለፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በሰበር መዝገብ ቁጥር 65621 አቅርበዋል። ሰበር ግን ምን ወስኖ ይሆን? ይህ እውነተኛ ጉዳይ በቅጽ 11 ስለታተመ ሙሉን ለመረዳት እንድታነቡት አደራዬን ላስቀድም። ሰበር አመልካቾች ለስር ፍርድ ቤት ባቀረቡት አቤቱታ የፍትሐብሔር ሕግ ቁጥር 826 ንዑስ አንቀጽ 1 ድንጋጌን ጠቅሷል። ይህ ድንጋጌ አንድ ሰው የሞተ እንደሆነ በሞተበት ጊዜ ዋናው መኖሪያው ስፍራ በሆነበት ቦታ የዚህ ሟች ውርስ ይከፈታል በማለት ይደነግጋል። በእርግጥም ሟች የሞቱት ኤርትራ ውስጥ እንደሆነ ሚስትና ልጆቻቸው በአቤቱታቸው ላይ ገልጿል። ፍርድ ቤቱም ይህንን መሰረት በማድረግ ብቻ ሟች ዋና መኖሪያ ስፍራው ኤርትራ ነው የሚል መደምደሚያ ደርሷል። በበኩላችን እንደምናየው ግን ሟች ወደ ኤርትራ ሄደው ሳይመለሱ እዚያው በመሞታቸው ብቻ ዋና መኖሪያቸው ኤርትራ ነው ወደሚለው ብቸኛ መደምደሚያ መደረሱ ትክክል አይደለም አለም። ከመልካቾች አቤቱታ እንደተገነዘብነው ሟች ከሚስትና ልጆቻቸው ጋር በመደበኛነት ሲኖሩ የነበረው እዚሁ ኢትዮጵያ ሐረር ነው። ሟች ከኢትዮጵያ መንግስት ወታደርነት በጡረታ ከተገለሉ በኋላም በመካኒክነት ይሰሩ እንደነበረም ወደ ኤርትራም የሄዱት ለዚሁ ሥራ እንደሆነ በግንቦት ወር 1990 ዓ.ም በተከሰተው ጦርነት ምክንያት ግን ከኤርትራ መውጣት ባለመቻላቸው እዚያው ለመኖር ተገደዋል ያለው ሰበር የስር ፍርድ ቤቶች ይህንን እውነታ ለማጣራት ስለመሞከራቸው በሰጡት ብይን አልገለጹም አለም። የፍርድ ቤቶቹ ውሳኔም በተለያዩ ምክንያቶች ከሀገራቸው ወጥተው ሳይመለሱ ሊሞቱ በሚችሉ ኢትዮጵያን የውርስ አከፋፈት ጉዳይ ላይ ከፍተኛ ችግር ሊፈጥር እንደሚችል መገመት አይከብድም በማለትም አከለም። የፍትሐብሔር ሕግ ቁጥር 826 ንዑስ አንቀጽ 1 ዋና መኖሪያ ስፍራው የሚለው አገላለጽም በዚህ ረገድ መታየት አለበት በማለት የቀደሙ ውሳኔዎችን በሙሉ ሻረም። የስር ፍርድ ቤት ሚስትና ልጆች ያቀረቡትን አቤቱታ ተቀብሎ መጣራት የሚገባቸውን ጉዳዮች አጣርቶ ተገቢውን ውሳኔ እንዲሰጥ መዝገቡን መልሶለታል። የተሰጠው የሕግ ትርጉምም ይሆነ ወደ ሌላ ሀገር ለሥራ በሄዱበት ወቅት ሕይወቱ ያለፈ ሰው ጋር በተያያዘም የግለሰቡ መደበኛ መኖሪያ ኢትዮጵያ ውስጥ መሆኑ እስከተረጋገጠ ድረስ ውርሱ በኢትዮጵያ ውስጥ መከፈት ያለበት ስለመሆኑን ያለው ዘሩን አበቃን።